የነገሩ ሰው ያገፋፋ ነገር ነው ያለችው። ተይ በእናትሽ በኢየሱስ አታዋርኝ። እግዚአብሔርን በኢየሱስ አይ ስሚ ውዴ፣ እሱን እኮ አሳልፋ ለመስጠት አይደለም ሚዲያ ላይ እንደዛ ያወራችሁ፣ ግን ገፋፋችሁኝ አለች። ከላስ ውስጥ ላይ ጨርሼ የምንለያይም ከሆነ እንለያያለን ብዬ ነበረ በውስጤ አፍኜ የያዝኩት። ግን ስትገፋፉኝ የሽንም አድርጋችሁ የማይሆን ነገር እየሰጣችሁኝ ስለሆነ ዛሬ እውነታው ተናግሬያለሁ አለች። ከላስ በቃ ስለተናገርኩ ደግሞ እሱን ትዘቀዝቃላችሁ ምናምን እንደዚህ ታደርጋላችሁ አለች እንጂ እሱን አልተሳደበችም። እንደዚህ ታደርጋላችሁ እሱን ትዘቀዝቃላችሁ እያለች አይዋ አይዋ ብላለች። እሷ መቼም የእሱ ክፉ ነገር ይሄንንም አሳልፋ ለመስጠት አስባ አይደለም የምር። ለማንኛውም እናንተ ምንም ነገር እንዳታረጉ ያኝ ወዳጆች ማለት ነው። ኦኬ ማሬ እኔ ልንገርሽ ማሬ እኔ ማለት ልንገራችሁ አንድ ነገር ልንገራችሁ። ሰላም ኪያ እንዴት ነሽ ማሬ? እና አንዳንድ ጊዜ የምናውቃቸው ሰዎች ሆኖ ይገኛሉ። ግን አንዳንድ ሰዎች ሰሞኑ ልጅቷ ይህንን አውጥታ እንድትናገር እያደረጉ ፎቶዋን እየዘቀዘቁ ማይሆን ነገር እያደረጉ እያስለቀሷት፣ ይሄ ሜንሽን አድርጎ እየሰደቧት፣ አንተ ራስን ያስከብር እያሏት፣ ስለ ራስ ክብር የለም ወይ እያሏት ሜንሽን ተደርጎ ኢንስታግራም ላይ የሚፖስቱት ነገር፣ ቲክታክ ላይ የሚፖስቱት ነገር ጽሁፍ ጽፏት ድብቅ ነሽ ባለጌ ነሽ እያሏ የሚያደርጉት ድርጊቶች ልጅቷን እናንተ እንኳን እኛ እዚህ ጋር አይተን የምንቃጠለው ሰዎች ይቅርና ራሷ በራሷ ሆና የምትገኘው በራሷ ውስጧ ቁስል ያለባት ልጅ እንደዚህ እያስደረጎችዋት አውጥታ ዛሬ ተናገረች። ኦኬ እናንተም ታገፋፉታላችሁ። እናንተም ወጥታ ትናገር የልጁ ስም አታጥፊ ትሉታላችሁ። ግን አውጥታ የተናገረችበት ቀን ላይ እሷን አምጥታችሁ ማይሆን ነገር አወራለሁ ካልሽ ኢማኒ እኔን አያርገኝ አሳይሻለሁ። አንድሽ የምትቀሪ እንዳይመስልሽ ነግሬሻለሁ። ውዴ ምን መሰለሽ የሆነች ሴት አይታችኋል እንደ ፊልም የምሰራዋን አይታችኋታል። የሆነች ልጅ ልክ የሃይሚን ነገር ነው ማርያምን እኔ የሃይሚን ህይወት ነው የተናገረች የምታወራ ነው የምትመስለኝ። ማርያምን አይታችሁ ከሆነ አይታችሁታል። ልጅቷ ትልቅ ሴትዮ ማየት አለማየት አይደለም እኮ ማሪ እዚህ ጋር እሷን ብታይም የእሷን ህይወት ነው በቃ የሚመስለው። በቃ የሃይሚን ነገር የምታወራ ነው የሚመስለው። እና ለምን መሰላችሁ የምንሳደበው ሰዎች ሴቱን ሴትን ማርያምን ይደብራል እኮ እግዚአብሔርን እሷ ሳትናገር ምንም አላወራንማ። አሁንም ገስት ከፍቶ የልጁ ገመና ወጠች እንደዚህ አዋረደች ምናምን እያሉ እየተሳደቧት ነው። ገስት ከፍቶ ገባሽ? እሱንማ እሱም አውጭ ብሏታል እኮ ትናንትና በቀደም እኮ እሱም ይውጣ ሚዲያ ላይ ችግር የለውም ብለዋል እኮ። ውስጤ እሳት እየሆነ አረጋጋለሁ እኔ ማለት ነው። ትዕግስተኛ መሆን እሞክረዋለሁ። ግን ገስት ከፍተሽ የማንሽም ቅንቅና ምድረ እከክ አሁን ምንም አትናገሩ። መጨረሻውን የምትኖር እከክ ማለት ነው። አሳይሻለሁ ሃይሚ በመቤቴ ምንም ኦዲየንሶቹ መሳዳደብ ትችላላችሁ። እነሱ ሁለታቸውን ግን ዝም በሉ መጨረሻውን። እኔ ግን ሃይሚዬ ከዚህም በፊት እግዚአብሔርን ብላ ስለማታውቅ እግዚአብሔርን ስትል በጣም ደነገጥኩ። ማርያምን ስራ ነው ብዬም እግዚአብሔርን እያለች ነው እኮ እኔ እንጃ። እኔ የምለው እንዴት ናቸው እኮ ምን አርጊ ነው የሚለው የተጎዳችው እሷ የምትጎዳው እሷ ሁሉ ነገር የሚደርስባት እሷ ምንኝ ነው የሚሏት? እችን አንድ ፍሬ ልጅ ምን አርጊ ነው የሚሏት? በቃ እሷ እኮ ገና ልጅ ናት። አይደለም ይኸውልሽኝ፣ ሴት እኮ ሴት ልጅ ሆኖ ስንቱ ነው ትዳር ይዞ ልጅ ወልዶ ወንድ ልጅ የሚጫወትበት? እሱ የተለየ ሰው ነው እንዲ አድርጎትም ከሆነ የምናውቀው ነገር የለም እኛ አይደለ እንደ ይሄ የስራም ነገር ቢሆንም ነገር ግን እንዴት ነው ሴት ልጅ ሴት እንድኖረኝ ጸሎት አደርጋለሁ። ለምንድን ነው አይምሮዋን ለምንድን ነው አንዴ አውጪ ይሏታል፣ አንዴ ውሸትሽን ነው ይሏታል፣ አንዴ አውቀሽ ነው ይሏታል። እንዴት ነው እንደዚህ ፍጹም ሆነው ወንድ ልጅን ያመኑት እነሱ? እንዴት ነው አድርጎትስ ቢሆን እንደገና እነሱ እኮ ወንድ ልጅን አምኖ አይደለም እኮ ገነት
ጋኒ እኔ ልንገርሽ ማሬ፣ ልጅቶን እኮ ለማስለቀስ እኮ ነው እነሱ የሚያደርጉት ድርጊቶች፣ ልጅቶን ለማስለቀስ ነው። ጌታን ነው የምላችሁ። እኔ በውስጤ እሳት እየወጣ ነው። እመኑኝ። አንቺ እንደሱ እንዳትሆኝ። እኔ አንቺን ስለማቅሽ ነው። አንቺ ከልብሽ ነው የምትወጂው። እነዚህ ከውሸታሞች ናቸው፣ አስመሳዮች ስለሆኑ እኮ ነው እንጂማ ሴት ሆኖ እንዴት በሴት ልጅ ላይ የፈለገውን ቢሆን እንኳን እንደውም አረ ቢያደርገውስ ብሎ እንደው ማሰብ የለባቸውም። እንደው አድርጎት እስከሆነ ምናልባትስ እሱ መድገት ልጅ ነው። እሱንም መምከር፣ እሷንም ደግሞ አይዞሽ እኛ አለንልሽ ችግር የለም። ሆኖም ከሆነ ይሄ የስራም ነገር ከሆነ የእሷን ሞራል መስጠት ነው እንጂ እሷን ምን አድርጊ ነው የሚሏት? እነሱ ጠንካራ ሁኚ ማለት ያለባቸው እነሱ ናቸው። እንደዛ ሴት ሆኖ እንዴት ነው ለሴት እንዴ? አያፍሩም እንዴ? ኧረ እፍረት የላቸውም እንዴ? ኧረ ሃይማኖት የላቸውም እንዴ? ኧረ ልጆች የላቸውም እንዴ? እንዴ ኧረ ነውር ነው። ኧረ እግዚአብሔር እኮ ይደርሳል እኮ ዛሬ አያደርገውም እንጂ ነውር ነው። ልጅቷን ከልጅቷ ላይ ባለፈው ራሱ ላይቭ ሲገባ የድሮ ጓደኛህን ይዘህና አሉ። ልጁም እነሱ ባሉት ይሆናል የሚሄደው። እኔ ምን አውቃለሁ? ልጁም ጭንቅላት የለውም ይሆን እኔ አላውቅም። እሱ እንዴ ምን አድርጊ ነው የሚሏት አለች አይደል እንዴ? እናንተም የሚገፋፋውም ሰው ስላለ ነው እናንተም አለች እኮ እንዴ። እነዚህ ምን ነው ሰው አይደለም እንዴ? እሱ የት ያገኙታል? አያገኙትም እኮ። እሷም አላወቀችው እንኳን ይኸውልሽ እሱን እንኳን እነሱ እሷም አላወቀችው። እንኳን እኛ ርቀት ሀገር ያለ ነው ይቅርና ራሱ ፊት ለፊቱ ያለችው ሰው ናት የምታውቀው አይደለ እንዴ? እውነት ለእሱ ማዝነው ከሆነ እኮ እሱንም እኮ መጥፎ ነገር ውስጥ እንዳይገባ ነገ ለራሱም ህይወት